የመካከለኛው ምስራቅ ግጭት ለኢትዮጵያ ምን ማለት ነው? ዓለም እየተጨነቀች ነው። የከባድ መሳሪያዎች ድምፅ ከጫፍ ጫፍ ያስተጋባል። ለመሆኑ ይህ ግጭት ለኢትዮጵያ ምን ይዟል? በእስራኤልና በኢራን መካከል የፈነዳው ውጥረት ሲቀጣጠል ጉዳዮቹ በተፋላሚዎቹ አካባቢ ብቻ አይገደቡም። በአፍሪካና በመካከለኛው ምስራቅ መስቀለኛ መንገድ ላይ ለተቀመጠች ኢትዮጵያ ከዋጋ መናር እስከ ዲያስፖራው ደህንነትና ከእልህ ድነት ድረስ ያለው ተጽዕኖ ከፍተኛ ነው። የኒውክሌር ስርጭት አደጋ ተንታኞች ግጭቱ በኢራንና እስራኤልና አጋሮቹ መካከል ወደ ኒውክሌር ግጭት ሊያመራ እንደሚችል ሲያስጠነቅቁ ይገኛሉ። የኒውክሌር ኃያላን በጦርነቱ ሲጠቀሙ አደጋ በሁለቱ ሀገራት ብቻ የሚወሰን የዓለም ሁሉ ደህንነት አደጋ ላይ ይወድቃል። ኢትዮጵያ ከሀገሪቱ በቀጥታ ድንበር ባትጋራም ያሉ ግጭቶች ፖለቲካዊ፣ ኢኮኖሚያዊ ብሎም ስነልቦናዊ ቀውስ እንደሚፈጥር ይፈራል። በተለይም ባላት ጂኦግራፊ ቅርበት ኢትዮጵያ አስቀድሞ በውክልና ግጭት ከተጠቁ የመንና ሌሎች የአረብ ገብ አገሮች በመቀጠል ግጭቱ ወላፈን ሊያልፍባት እንደሚችል ይነገራል። የኢራን ልጎዳ ወይም ሌላ በተጨማሪ የኢትዮጵያ ንግድ አቅርቦት ከመቼም ጊዜ በላይ ያወሳስበዋል። ይህ እንደ ኢትዮጵያ ላሉ ድሃ ሀገራት በቀላሉ የማይታለፍ መዘዝን ያስከትላል። በሌላ በኩል 25% የዓለም ነዳጅ በሆርሙዝ ባህር በኩል የሚሳለስ ሲሆን ማንኛውም መስተጓጎል በዓለም አቀፍ ደረጃ የዋጋ ንረትን ሊያስከትል ይችላል። የቀውሱ መባባስ ተከትለው የነዳጅ ዋጋ 12 በመቶ ጭማሪ በማሳየት በርሜል ወደ $78 ከፍ ብሏል። ይህም በከፋ ሁኔታ ከቀጠለ $100 ሊበልጥ እንደሚችል ይፈራል። በሀገር አሜሪካ የነዳጅ ናፍጣ ዋጋ በ8% ከፍ ያለ ሲሆን ይህ ባልተለመደ መልኩ የድፍድፍና የቤንዚን ገበያዎቹ በልጦ ነበር። ይህም ማለት በሎጂስቲክ ዘርፍ በናፍጣና ላይ ጥገኛ ለሆነችው ኢትዮጵያ የትራንስፖርት ወጪዋን በጣም በከፍተኛ ሁኔታ ያደርገዋል። ይህም ተከትለው የምግብና የሸቀጦች ዋጋ ንረትን በማስከተል በከፍተኛ የረሃብ ስጋት ውስጥ ያስገባታል። የጦርነት ተጽዕኖ ከተጀመረ 3 ዓመታትን ያስቆጠረውና አሁንም ድረስ የቀጠለው የሩሲያና የዩክሬን ግጭት ጋርም ተመሳሳይነት ያለው በመሆኑ የሚያስከትለው የምግብ ዋጋ ግሽበት በአፍሪካ ለከፍተኛ ጉዳት ጋርጧታል። በተለይም የስንዴ መጨመር ሚሊዮን ላስከፊ ረሃብ ተጋላጭ አድርጓቸዋል። የዓለም የዋጋ ንረት በብዙ ጊዜ በመከተል ከነዳጅም መወደደው ወደ ምግብ በመሻገር በተለይም ለኢትዮጵያ ላሉ ሕዝቦች ላይ ከፍተኛ ጫናን ይፈጥራል። የግጭቶቹ መንሰራፋት ለጽንፈኛ ቡድኖችና ለአሸባሪ ምቹ ሁኔታን ይፈጥራል። እንደ አውሮፓውያን አቆጣጠር ለ2003 አሜሪካ በኢራቅ ላይ ባደረገችው ዘመቻ በተከፈተው ክፍተት የአልቃይዳና የአይሲስ ሽብር ቡድን በከፍተኛ ደረጃ እንዲስፋፋ ምክንያት ሆኗል። በአፍሪካ ቀንድ አገራትም አልሸባብ የሶማሊያን አለመረጋጋት ለመስፋፋትም ዋጋ ክፍተት ተደርጎ ይወሰዳል። በተመሳሳይ በአሁኑ ሰዓት የተባባሰው የመካከለኛው ምስራቅ ብጥብጥ እንደገና ሌላ ሽብር መረቦችን ለኮንትሮባንድ ኮሪደሮችን ሊከፍት ይችላል። ይህም ህገወጥ ጦር መሳሪያ ዝውውርን በማስፋፋት በአካባቢም ብሎም በአፍሪካ ያለውን አለመረጋጋት ይበልጥ ያባብሷል። ኢራንና ሌሎች ውክልና ተዋጊ ቡድኖች ወደ የመን፣ ሊቢያ፣ ሶማሊያና ሱዳን ዘልቆ ወታደራዊ መሳሪያዎችን በመላክ ላይ ናቸው። ይህም በተለይም ክፍሎች በትግራይ፣ በኦሮሚያና በአማራ ግጭቶች ውስጥ ለምትገኙ ኢትዮጵያ የውስጥና ለመረጋጋት እንደሚያባብስ ባለሙያዎች ያስጠነቅቃሉ። ወደ በዚህ ብቻ ያበቃ። ኢትዮጵያ በመካከለኛ ምስራቅ በእስራኤል እንዲሁም በባህረ ሰላጤ በየመን በስፋት ይኖራሉ። በእነዚህ አካባቢዎች የሚኖሩ ዜጎች በጦርነት ሳቢያ ስራ ማጣትን፣ የተለየ ክትትል ወይም በግዳጅ ወደ ሀገር ቤት መላክ ስብስም ለስር ሊያደርጋቸው ይችላል። በሌላ በኩል ሀገራችን ከጦርነት ተዋናይ ሀገሩ ጋር ያላት ዲፕሎማሲያዊ ግንኙነት አጣብቂኝ ውስጥ ገብቷታል። ወሎም ጎን ለጎን ያሉ ተፋላሚዎች በችግር ጊዜ አለሁ የምትላቸው አጋርን ይፈልጋሉ። እንደ ኢትዮጵያን ካሉ ሀገራት ወታደራዊ ጋር ባይሹም አጋርነታቸውን ግን በብርቱ ይፈልጋሉ። ይህም አካላዊ ግጭቱን ባለፈው የዲፕሎማሲያዊ ፍትጊያውን የሀገራትን በተለይም እንደ ኢትዮጵያ ያሉ የዓለም አቀፍ ዲፕሎማሲያዊ ሀገር አጋርነት ወሳኝ ነው። ለማን ተወግኖ ለማን ጀርባ ይሰጣል? ይህ ማመላለስ የሚገባው እጅግ ውስብስብና ከፍተኛ የዲፕሎማሲ እውቅና ልምድ የሚጠይቅ በቀጣይም የብሔራዊ ደህንነትን የሚወስድ ጥያቄ ነው። ምሁራን እንደሚናገሩት በመካከለኛው ምስራቅ የሚነሱ ግጭቶች በአፍሪካ ቀንድ ሀገራት ውስጥ የውክልና ግጭቶችን ይፈጥራል። ይህም በኢትዮጵያ አዋሳኝ ሀገራት አዲስ የጦርነትን ግንባር ሊፈጥር ይችላል። በዚህም ምክንያት በኢትዮጵያ ደህንነት ላይ አሉታዊ ተጽዕኖን ያሳድራል። እንደ አፍሪካ አርከመንታይል ዘገባ የባህረ ሰላጤ ቀንድ ተጽዕኖ በኢኮኖሚ፣ በዲፕሎማሲያዊ፣ በወደብ ስምምነቶችና በወታደራዊ ካምፖች እየጎላ ሄዷል። የተባበሩት አረብ ኤሚሬቶች እና ቱርክ በጅቡቲ፣ በሶማሌላንድና በኤርትራ ወሳኝ ወታደራዊ ቦታዎችን ይዘዋል።
በኢኮኖሚ ረገድ የፋይናንስ ተንታኞች እንደሚናገሩት ዋና ዋና የንግድ መስመሮች ካልተዘጉ ወይም ምርቶቻቸው ካልጠፋ በስተቀር ከገበያ ፍርሃቶች ጋርና መስተጓጎሎች ባለፈ የዋጋ ጭማሪ መከሰት እንደሌለ ተጽዕኖ ይሰጣሉ። ነገር ግን ግጭቱ ተባብሶ የንግድ መስመሮች ሚዛኑ ከሆነ የዋጋ ንረቱ ከቁጥር እንደሚወጣ፣ ይህም ለፈለው ዓለም በተለይም እንደ ኢትዮጵያ ላሉ ሀገራት የከፋ እንደሆነ ያሳስባሉ። ይህም በኢትዮጵያ ላይ የሚኖሩ አንድም ሰፊና የተወሳሰበ ጥልቅ ትስስር ያለው ነው። የዓለም ነዳጅና የናፍጣ መጨመር የሀገር ውስጥ የነዳጅ ወጪን በእጅጉ ሊጨምር ይችላል። ይህም በመላ ኢኮኖሚ ውስጥ ያለው ሰፊ ዋጋ ንረትን ያስከትላል። ይህም በቀጥታም የምግብ ዋስትና ይጎዳል። ምክንያቱም የአቅርቦት ሰንሰለት መቆራረጥና የትራንስፖርት ወጪ መጨመር የምግብ ዋጋን ከፍ በማድረግ ወደ ማህበራዊ አለመረጋጋትን ይመራል። ከደህንነት አንጻር በቀጠናው ህገወጥ የጦር መሳሪያ ፍሰትና ከግጭት ዞኖች የሚነሱ ሰልፈኛ መስፋፋት በሀገሪቱ ያሉትን ግጭቶችና በኢትዮጵያ ድንበር ተሻጋሪ ጎረቤት ሀገራት መካከል አለመረጋጋትን ይፈጥራል። በዲፕሎማሲያዊ ረገድ እንደ ሳውዲ አረቢያ እና የተባበሩት ኤሚሬቶች ያሉ የባህረ ሰላጤ ሀገራት ተጽዕኖ እንዲጨምር እና ሀገሪቱ በውጭ ጥገኝነት ጫና ውስጥ ልከታት ይችላል። የብሔራዊ ጥቅም ከውጫዊ ጂኦፖለቲካዊ ጥቅም ጋርም እንዲጣጣም ለማድረግ የኢትዮጵያ ስትራቴጂካዊ ጥቅም ሊጎዳ ይችላል። በተለይም በመካከለኛው ምስራቅ ለሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ በተለይም በእስራኤልና በባህረ ሰላጤ አካባቢ ግጭት በመባባሱ ከስራ ማጣት እስከ አካላዊ አደጋ ድረስ ከፍተኛ ስጋት አለው። የኢትዮጵያ መንግስት ለዜጎቹ ደህንነት የተጠበቀ መፍትሄ አስቀድሞ ካላዘጋጀ የሚያስከትለው ጉዳት በቀላሉ የማይታለፍ ይሆናል። ሊከሰቱ የሚችሉ አደጋዎች ለመከላከል ከሀገሪቱ መንግስት ምን ይጠበቃል? ምሁራን አስተያየታቸውን ይሰጣሉ። መንግስት ተጨማሪ የነዳጅ ክምችቶችን ሊያዘጋጅ እና ሀገር ውስጥ ታዳሽ ኃይልን ሊያስፋፋ ይገባል። የምግብና የግብርና ተቋማት በማጠናከር እንዲዘጋጁ ይመክራሉ። ዲፕሎማሲያዊ ተሳትፎን በቀጣይ በባህር የሰጣ ድርድር ወደ ጎን ሳትቀር የጋርና የአፍሪካ ህብረት ተሳትፎ ይበልጥ ማጠናከር እንደሚገባ ያሳስባሉ። የፖለቲካ ጥገኝነት ለማስወገድ ከባህረ ሰላጤ ኃይሎች ጋር ያለው ግንኙነት እንደገና በማጤን ገለልተኛ የዲፕሎማሲያዊ መርህን መከተል እንደሚገባ ሐሳባቸውን ያጋራሉ። ከጎረቤት ሀገራትና ከዓለም አቀፍ አጋሮች ጋር የመረጃ ልውውጥ በማድረግ በውጭ ሀገር ለሚገኙ ዜጎች የቆንስላ ማዕቀፎችንና የደህንነት ስርዓቶችን ማጠናከር እንደሚገባ ያስታውሳሉ። መጨረሻ የመካከለኛው ምስራቅ ግጭት የሩቅ አርቲስት ብቻ አይደለም። የሁሉም ኢትዮጵያውያን ህይወት ገጽታዎችን ማለት አቅምና ኢኮኖሚ፣ ደህንነትና ማህበረሰብን ይነካል። ኢትዮጵያ ምርጫ አላት። አጸፋዊ እርምጃ መውሰድ ወይም ንቁ እርምጃዎችን መውሰድ። የኋለኛው ማለት የስትራቴጂክ እቅድ፣ የዲፕሎማሲያዊ እውቅናና የሀገር ውስጥ ጽናት ማለት ናቸው። ጦርነቱ የኛ ባይሆን የሱ ወላፈን እኛን ሊያቃጥል እና የወደፊት ዕጣ ፈንታችን ሊወስን ይችላል። አዘጋጅ አብይ ጁኒየር። ሰላም ሁኑ።